በእርግጠኝነት ይህን ፊሊንግ ትረዱኛላችሁ ብዬ አስባለሁ። ስፔሻሊ ደግሞ ሃይ ስኩልና ዩኒቨርሲቲ ያላችሁ ተማሪዎች ከሆናችሁ ብዙዎቻችሁ ከቤተሰብ በሚላክላችሁ ገንዘብ ስለሆነ የምትተዳደሩ ትረዱኛላችሁ ብዬ አስባለሁ። አንዳንድ ጊዜ ከጓደኞቻችሁ ጋር ወጣ ብላችሁ ሻይ ቡና ለማለት ወይም ደግሞ የሆነ ልብስ ጫማ መግዛት ስትፈልጉ የምታወጡት ብር አለና በሰዓቱ የሚሰማችሁ የሆነ ቅር የሚል ፊሊንግ አለ። ምክንያቱም ደግሞ ያ ብር እናንተ አይደለም ወይም ደግሞ እናንተ አርን አላረጋችሁትም። ከዛ በተጨማሪ ደግሞ ቤተሰቦቻችሁ እንዴት ለፍተው እንደሚያመጡት የምትረዱ ከሆነ ይሄ ፊሊንግ ይገባቸዋል። አስታውሳለሁ 11ኛ ክፍል እያለሁ ነበር የሴል ስራ የጀመርኩትና ብዙም ባይባል የተወሰነ ኪስ ገንዘብ አገኝ ነበር እና አንድ ቀን ትዝ ይለኛል ፋሚሊ ጀስት ሄደ ጸጉረን ተስተካክለና ብለው ብር ያስቀምጡልኛልና ኖ አታስቡ የራሴ ብር አለኝ ብዬ ሄጀ ተስተካክዬ መጣውና የዛን ቀን የተሰማኝን ፊሊንግ አረሳውም። ጀስት ብዙም አይደለም ከበር ያደረኩት በጣም ቀላል ነገር ነው። ነገር ግን በራሴ አርን ባረኩት የሚለው ስሜት ከዛም በኋላ ጀስት ማንኛውንም ስራ ለስራ የራሴን ነገር አርን ማድረግ አለብኝ ከሚለው ነገር ጋር ኦብሰስድ እንደሆነ ያደረገኝ የዛን አጋጣሚ ነበር። ዩኒቨርሲቲ ከገባው በኋላም የተወሰነ ኪስ ገንዘብ ይላክልኝ ነበር። ነገር ግን አብዛኛውን ወጪ ከበር አድርጌ የነበረው ከሴል ከማገኘው ገቢ ነበር። ስፔሻሊ ደግሞ ልብስ፣ ጫማ ብዙ ነገሮችን አሟላ የነበረው ከዛ ከማገኘው ብር ነውና የተወሰነ ደስ የሚል ፊሊንግ አለው። ስፔሻሊ ደግሞ ፋሚሊ ላይ የተወሰነ በርደን እንዳቃለላችሁ ሲሰማችሁ ጥሩ ፊሊንግ አለው። ይህን ያደረጋችሁ ሰዎች ትረዱኛላችሁ ብዬ አስባለሁ። ነገር ግን ይህን ቪዲዮ እየሰራሁላችሁ ያለሁት በ11ኛ ክፍል ወይም በ17 ዓመት ገቢ ማግኘት መጀመር የተጋነነ ነገር ሆኖ አይደለም። ብዙዎቹ ከ14 ዓመታቸው ከ13 ዓመታቸው ጀምሮ እያደረጉት ያለ ነገር ነው። ከዛም በተጨማሪ ስቲል ከፋሚሊ ገንዘብ የምትቀበሉ 20ዎች ውስጥ ያላችሁ ወጣቶች ወይም ደግሞ ፋሚሊ ጋር እየኖራችሁም ሊሆን ይችላል። እናንተም የሆነ አይነት ደስ የማይል ፊሊንግ እንዲሰማችሁ ለማድረግ አይደለም። ነገር ግን ፋሚሊያችሁ ተቸግሮ ገንዘብ እያገኘ ከነሱ እየተቀበላችሁ ደግሞ ወጪ ስታወጡ የሆነ አይነት የጥፋተኝነት ስሜት የሚሰማችሁ ከሆነ እንዴት አድርጋችሁ ኢንዲፔንደንት መሆን እንደምትችሉና የራሳችሁን ወጪ በራሳችሁ ከቨር ማድረግ እንደምትችሉ ነው በዚህ ቪዲዮ ላሳያችሁ የምፈልገው። ሞስት ፕሮባብሊ ይህን ቪዲዮ እያያችሁ ያላችሁት አብዛኞቻችሁ ፋይናንሻሊ ስቴብል የሆናችሁ ሰዎች እንደሆናችሁ እርግጠኛ ነኝ። ነገር ግን ለታናሽ ወንድም እህቶቻችሁ ስለሚጠቅማችሁ እስከ መጨረሻው ተከታትላችሁ ለእነሱም አድርሷቸው። ሰላም እንዴት አላችሁ? ለአምላክ ነኝ። በዚህ ዩቲዩብ ቻናል ስለ ቢዝነስ፣ ፐርሰናል ዲቨሎፕመንት እና ሌሎች ጠቃሚ የምላቸውን ነገሮች ስለማጋራችሁ ሰብስክራይብ በማድረግ ቤተሰብ ነው። በዛሬ ቪዲዮም እንዴትና ምን ሰርታችሁ የራሳችሁን ወጪ በራሳችሁ ከቨር ማድረግ እንደምትችሉና ፋይናንሻሊ ስቴብል መሆን እንደምትችሉ ከመነጋገራችን በፊት 3 ያስፈልጋችኋል ብዬ የማስባቸውን የማይንድ ሴት ሀሳቦች እነግራችኋለሁ። የመጀመሪያው ለራሳችሁ ህይወት ፉሊ ሪስፖንሲብል መሆን ያለባችሁ ራሳችሁ ናችሁ። ምን ማለት ነው? ፋሚሊም ቢሆን እያንዳንዱን እርምጃችሁን የሚቆጣጠርላችሁና የሚወስንላችሁ ከሆነ ኢንዲፔንደንት ሆናችሁ የራሳችሁን ነገር ቢልድ ለማድረግ ትቸገራላችሁ። ምንም ትንሽ ቢሆን የራሳችሁን ነገር ራሳችሁ ሪስፖንሲብል ሆናችሁ እያንዳንዱን እርምጃ መጓዝ መጀመር አለባችሁ። ከምን እንጀምር እያላችሁ ከሆነ ደግሞ ፋሚሊ የሚሰጣችሁ የኪስ ገንዘብ አለ። ከዛ የተወሰነ ፖርሽኑን እየቆጠባችሁ ለራሳችሁ የሆነ ነገር ማድረግ ጀምሩ። ለምሳሌ የራሳችሁን ልብስና ጫማ ራሳችሁ እስቲ ለመግዛት ሞክሩ። ከሚሰጣችሁ ገንዘብ ላይ አይኖ ለትራንስፖርት ለምግብ ሊሆን ይችላል የሚሰጣችሁ፣ ግን እስቲ ላልባሌ ነገር የምታጠፉትን ገንዘብ የተወሰነ አማውንቱን ቆጥቡና ለራሳችሁ ልብስና ጫማ መግዛት ሊሆን ይችላል። ጥቃቅን ወጪዎች ለጸጉር ለምናምን እያንዳንዱ ታውቁታላችሁ። ጥቃቅን ወጪውን በራሳችሁ ከቨር ለማድረግ ሞክሩ። ለምን ካላችሁ ደግሞ ከቤተሰብ የተሰጣችሁን ገንዘብ በትክክል መጠቀም ካልቻላችሁና ሪስፔክት ካላረጋችሁት ራሳችሁ የምታገኙትን ገንዘብ በትክክል ልትጠቀሙ አትችሉም። ኢትስ ኦብቪየስ። ለምን መሰላችሁ? the habit of keeping money is the foundation of ሜኪንግ መኒ የሚባል አባባል አለ። ምን ማለት ነው? አንድ የፋሚሊ የሰጣችሁን ገንዘብ በትክክል እየተጠቀማችሁ ሪስፔክት የማታረጉት ከሆነ ራሳችሁ አርን የምታረጉትን ገንዘብ ዋይዝሊ መጠቀም እድላችሁ ይቀንሳል። ጀስት ያላረጋችሁትን ነገር የሆነ ሰዓት ሰደንሊ የሚመጣ ሀቢት ወይም ስኪል አይደለም። ሁለተኛው ማንኛውንም አይነት ኢንታይትልመንት ድሮፕ ማድረግ አለባችሁ። ለምሳሌ እኔ እኮ ዩኒቨርሲቲ ተማሪ ነኝ፣ እኔ እኮ የገሌ ልጅ ነኝ፣ ወይም ደግሞ እኔ እኮ እንደዚህ አይነት ስራ ሰርቻለሁ፣ ከዛ በኋላ ለምንድን ነው እንደዚህ ትንንሽ ስሞል ስራ የምሰራው ልትሉ ትችላላችሁ። ይህን ኢንታይትልመንት ድሮፕ እስካላረጋችሁ ድረስ የትኛውንም እንቅስቃሴ ማድረግ አትችሉም። ምክንያቱም ኢንታይትልመንት ኮንፊደንስ አይደለም፣ ጀስት ትራፕ ነው። ወደፊት እንዳትጓዙ ወደ ኋላ የሚያስቀራችሁ ትራፕ ነው። ስለዚህ እነዚህን ኢንታይትልመንቶች ድሮፕ ማድረግ መጀመር አለባችሁ። አስታውሳለሁ ኮቪድ የገባ ጊዜ 12ኛ ክፍል ተማሪዎች ነበርንና ሁላችንም ኦልሞስት ከ8 ወር በላይ በሚባል ጊዜ ቤታችን እንድንቀመጥ ተገደን ነበርና በሰዓቱ እኔም የሴል ስራዬን አጠናክሬ የተወሰነ ገቢ አገኝ ነበረ ከቤት እየሰራው። ነገር ግን በጣም ያስገረመኝ አንድ ጓደኛችን ሊስትሮ ጀመረ። ሁላችንም አበረታተነዋል። ጀስት በጣም ጥሩ ነገር ነው የጀመርከው፣ ጎበዝ በርታ ብለነው ነበር። ነገር ግን ዲፕ ዳውን የሆነ አይነት ቅር የሚል ፊሊንግ ይሰማኝ ነበር። ማለት አስቡት እንዴት የ12ኛ ክፍል ተማሪ ሆኖ ከወራት በኋላ ዩኒቨርሲቲ ሊሄድ ነው። 12 ዓመት ተምሯል ይሄ ልጅና እንዴት ነው ሊስትሮ የሚጀምረው ብዬ
ስገረም ነበረ። እንደዛ ነው ስቴን ሲሰማኝ ነበረው። ነገር ግን እሱ እንደዛ አይነት ኢንታይትልመንት ድሮፕ አድርጎ ጥሩ ገቢ ነበር እያገኘ ነበረው። ከዛ በኋላም ትምህርቱን ቀጥሏል። ጀስት እንደዛ አይነት ኢንታይትልመንት የሚኖረን ከሆነ ብዙ ስራዎችን ላለመስራት ወደ ኋላ እንጎተታለን። ምክንያቱም አስተውላችሁ የምታውቁ ከሆነ አብዛኛው ሰው ስራ የለም ብሎ የሚያማርረው ስራ የለም አክቹሊ ስራ የለም ሳይሆን እኔ የምፈልገው አይነት ስራ የለም ነው። እንደዚህ አይነት ተምሬያለሁ፣ እንደዚህ አይነት ሰርቲፊኬት አለኝ፣ ስለዚህ እንደዚህ አይነት ቆንጆ ኦፊስ ወይም ደግሞ ሪሞት ስራ 10 ሺህ ብር 20 ሺህ ብር የሚከፈለው ስራ ካልሆነ አልሰራም የሚል ማይንድ ሴት ስላለ ነው። ያ ኢንታይትልመንት ስላለ ነው አብዛኛውን ሰው ስራ ከመስራት ወደ ኋላ የሚቀረው። ስለዚህ እናንተም እንደዚህ አይነት ኢንታይትልመንት ካለባችሁ ካሁን ድሮፕ ማድረግ ይገባቸዋል። በሶስተኛነት የትኛውንም አይነት ስራ ብትጀምሩ ስሞል የሚባል ገንዘብ ለማግኘት ሬዲ መሆን አለባችሁ። ማለት ስትጀምሩ ወዲያውኑ 10 ሺህ 20 ሺህ የሚከፈለው ሰው ለመሆን ኤክስፔክት ማድረግ የለባችሁም። ጀስት የጀመራችሁ ስራ ላይ 50 ብርን በቀን ቢከፈላችሁ ለመገኘት ዝግጁ ናችሁ ወይ? እሱን ነገር ራሳችሁን ጠይቁትና ማንኛውንም አይነት ስራ ስትጀምሩ ትንሽ የሚባል ክፍያ ቢከፈላችሁ ቅር ሊላችሁ አይገባም። ምክንያቱም አንድ ስቴፕ ተራምዳችኋል። የራሳችሁ ገቢ ማግኘቱን ላይ ነው ፎከስ ማድረግ ያለባችሁ። ትዝ ይለኛል እኔ 11ኛ ክፍል ሆኜ ስዕል ስራ ስጨምር መጀመሪያ የተከፈለኝ 15 ብር ነበር። ጀስት ካርድ ነበር የተሞላልኝ በሰዓቱ። በእርግጥ እኔም ፓሽኔ ስለሆነ ገንዘቡ ላይ አላተኮርኩም ሆነስትሊ ስነግራችሁ። ነገር ግን ያቺ 15 ብር ናት እያደገች ዩኒቨርሲቲ ላይ ከአንድ ፔፐር 6000 7000 ብር ቻርጅ አረግ ነበር እና የዛን ሰዓት 15 ብር ነው ብዬ ኢግኖር ባረገው እንድሮ ስኪሌንም አላዳብርም ነበረ። ያን ያክልም ተከፋይ ሊሆን አልችልም ነበር። ይሄ ትልቅ ነገር ሆኖ አይደለም ነገራችሁ፣ ግን የትኛውን ቦታ ብትሰማሩ የሚሰራው እንደዚህ ነው። ሁሉም የትኛዎቹንም ሰክሰስፉል ሰዎች ብትጠይቋቸው ስቶሪያቸው ተመሳሳይ ነው። የሆነ ዴሊቨሪ ሰርተዋል ወይም የሆነ እቃ ሽጠዋል። ማንኛውንም ነገር ይስሩ የጀመሩት ግን ትንሽ ከምትባለው ነገር ነው። ስለዚህ እናንተም ትንሽ የሚባለው ገቢ ለማግኘት ዝግጁ መሆን አለባችሁ። ጀስት በቀን 50 ብር ብትባሉ በቀን 30 ብር ብትባሉ ኦኬ ማለት መጀመር አለባችሁ። ኦኬ ስለዚህ የትኛውንም ስራ ከመጀመራችሁ በፊት የሚያስፈልጓችሁን 3 ማይንድ ሴቶች ተነጋግረናል። አሁን ደግሞ ፕራክቲካሊ እንዴት አድርጋችሁ ገንዘብ ማግኘት እንደምትችሉ እነግራችኋለሁ። ስለዚህ የመጀመሪያው ቀላል የሚባሉ ሰርቪሶችን ጀምሩ። ባላችሁበት ሆናችሁ የትኛውንም አይነት ስራ መጀመር ትችላላችሁ። ጀስት እናንተ ማሰብ ያለባችሁ በዙሪያችሁ ያለ የሆነ አይነት ችግር መፈለግ ነው። ከዛ በኋላ ለዛ ችግር መስጠት የምትችሉትን ሰርቪስ ማሰብ ትችላላችሁ። ለምሳሌ ብዙ የ12ኛ ክፍል ተማሪዎች ምን ያደርጋሉ? የ12ኛ ክፍልም የዩኒቨርሲቲ ተማሪዎችም በዙሪያቸው ላለው ማህበረሰብ ልጆቻቸውን ያስጠናሉ። አሁን እስከ ቅርብ ጊዜ በማስጠናት ብዙ ገንዘብ የምታገኝ አንድ ጓደኛ ነበረች። አሁን ትልቅ ነገር ነው። ብዙ ወጪዋን የዩኒቨርሲቲ ወጪዋን ከቨር ታደርግ የነበረው ከማስጠናት ነበረ። ይህ ቀላል አይደለም። እናንተም በዙሪያችሁ የሆነ መስጠት የምትችሉት ሰርቪስ አለ። የሆነ ዴሊቨሪ መስራት ትችላላችሁ፣ ወይም የሆነ አይነት ቀለል ያለ ስራ እሱን ለእናንተ እንድትፈልጉ ተተውላችኋለሁ። ስለዚህ የመጀመሪያው ስራ የሚሆነው ቀለል ያሉ በዙሪያችሁ መስራት የምትችሏቸውን ሰርቪሶች መስራት ትችላላችሁ። በሁለተኛነት በዙሪያችሁ ያለ መሸጥ የምትችሉት ወይም ከአንዱ ወደ አንዱ ማገለባበጥ የምትችሉት ጥቃቅን ፕሮዳክት ካለ አስቡበትና በሱ መጀመር ትችላላችሁ። አሁን አስባችሁ የምታውቁ ከሆነ በአዲስ አበባና በትላልቅ በሚባሉ የክልል ከተሞች ሰው የሆነ ፕሮዳክት ከመግዛቱ በፊት የሚመለከተው ኦንላይን ስቶሮች ነው። ስለዚህ ምን ማድረግ ትችላላችሁ? ከአንድ አስረካቢ ጋር ተነጋገሩና ያንን ፕሮዳክት የራሳችሁን ኦንላይን ስቶር ከፍታችሁ መሸጥ ትችላላችሁ። ወይም ቤት ለቤትም የፈለጋችሁትን ነገር ማድረግ ትችላላችሁ። አይኖ ተወሰነ መነሻ ገንዘብ መግዣ ሊያስፈልጋችሁ ይችላል። ነገር ግን ያንን ከቤተሰብ ከምታገኙት ገንዘብ ሴቭ በማድረግ ሊጀምሩ ትችላላችሁ። ወይም ደግሞ ሊያግዛችሁ የሚችልን አካል መጠየቅ ትችላላችሁ። እንደ ምሳሌ ማነሳላችሁ እኔ ዩኒቨርሲቲ ተማሪ ያለው የሴል ማቴሪያሎች ከየት እንደምገዛ አቅ ነበረ። መርካቶ ላይ አንድ ስቶር ነበረ። ብዙ ሰዎች ግን የት እንደሚገኝ አያውቁም ነበር በሰዓቱ። ስለዚህ ምን አደረግ ነበረ? ከዛ ሱቅ ወስጄ ኦንላይን ስቶር ላይ የተወሰኑ ፖስት እያደረኩ በትርፍ ጊዜ የተወሰኑ ኤክስትራ ካሽ አገኝ ነበር ከሴል ስራ በተጨማሪ የሴል ማቴሪያሎችን በመሸጥ። ተመሳሳይ ስራ የምትሰራና 12ኛ ክፍል ሆና የጀመረች አንድ ጓደኛ አለች። አሁን በቅርቡ የራሷን ስቶር ፒያሳ ላይ ከፍታለች። ይሄ አሁን የምትመለከቱት ቀላል ብላችሁ የምትጀምሩት ስሞል ጊግ የራሳቸውን ህይወት ወይም ደግሞ የወደፊት እንጀራችሁ ሊሆን ይችላል፣ አታውቁትም። ከዛም በተጨማሪ ወዲያውኑ ሾርት ካሽ ለማግኘትም በጣም አሪፍ ነው። ስለዚህ እናንተ መሸጥ የምትችሉት ማንኛውም ጥቃቅን ፕሮዳክት ካለ በዙሪያችሁ ያለውን ነገር ተመልከቱና ያንን ወደ ስራ መቀየር ትችላላችሁ። በሶስተኛነት ያላችሁን ማንኛውንም አይነት ታለንት ወደ ገንዘብ መቀየር ትችላላችሁ። እንዴት መሰላችሁ? ቀለል አድርጌ ሲነግራችሁ ለምሳሌ እኔ ስዕል እንደምችል ተረዳው። ከዛ በኋላ የሰዎችን ፎቶ እየተቀበልኩ እየሳልኩ ሰጣችኋለሁ፣ ጀስት ገንዘብ አገኛለሁ። ያ አንዱ መንገድ ነበር። ከዛ በተጨማሪ አንድ ኮምፒውተር የሚችል ጓደኛችን ነበር አስታውሳለሁ። ሃይስኩል እያለሁ የዩኒቨርሲቲ የተወሰነ ሲስተም ምናምን ሲያስቸግራቸው ሄዶ በኮንትራት ይሰራላቸዋል፣ ገንዘብ ያገኝ ነበረ። አሁን እሱ ታለንቱ ጀስት ኮምፒውተር ጋር ነበር ጊዜ የሚያጠፋው፣ ያንን ወደ ገንዘብ መቀየር ይችላል። እናንተም የፈለጋችሁትን ነገር። ሌላም አንድ ጓደኛ ያለችኝ ክሮኬት ወይም ኪሮሽ ተብሎ የሚታወቀውን ነገር ቤቷ ቁጭ ብላ ትሰራለች፣ ኦርደር ትቀበላለች፣ ከዛ እሱን ደግሞ ትሸጣለች።
እናንተም የሆነ አይነት የማታውቁት ታለንት አለ። ለምሳሌ ንግግር ችሎታ ካላችሁ የግቢያችሁ ወይም የትምህርት ቤታችሁ ኤምሲ መሆን ትችላላችሁ። የመዝፈን ችሎታ፣ ማንኛውንም አይነት ታለንት ሊኖራችሁ ይችላል። ስለዚህ እሱን ታለንት በፓርት ታይም በምታገኙት ጊዜ በመሸጥ ገንዘብ ማግኘት ትችላላችሁ። ስለዚህ ቆም ብላችሁ ማሰብ ያለባችሁ ምን ይችላል ወይም ደግሞ ለሰዎች በታለንቴ የሆነ ነገር ባረግላቸው ሊከፍሉኝ የሚችሉት ምንድነው ብላችሁ ቆም ብላችሁ ራሳችሁን መጠየቅ ነው የሚጠበቅባችሁ። ስለዚህ እስካሁን በነገርኳችሁ አንዱ ሜተድ ተጠቅማችሁ ስራ እየሰራችሁ ከሆነና ገንዘብ እያገኛችሁ ከሆነ ለማንም ባትናገሩ መልካም ነው። ኢቭን ለፋሚሊም ባትናገሩ ጥሩ ነው ብዬ አስባለሁ። ለምን መሰላችሁ? ቅድም ከነገርኳችሁ ኢንታይትልመንትና አንዳንድ ነገሮች በተጨማሪ እኛን ወደኋላ የሚጎትተን የቤተሰብ አስተሳሰብ ነው። ለምን መሰላችሁ? ለእኛ ከማሰብ ለምንድን ነው የምትሰሩት? እኛ የምንሰራው አይበቃም የሚሉት ነገር አለና ያ ደግሞ እኛን ወደ ኋላ ነው የሚጎትተን። ለእኛ እያሰቡልንም ቢሆን አንዳንድ ጊዜ እኛን እስካልጎዳንና መጥፎ ስራ ውስጥ እስካልተሰማራን ድረስ ለቤተሰቦቻችን ሳንናገር ወደ ስራ ብንገባ ጥሩ ነገር እናገኛለን ብዬ አስባለሁ። ስለዚህ እስካሁን የነገርኳችሁን ነገሮች ተጠቅማችሁ የሆነ ውጤት እንደምታገኙ አልጠራጠርም። ስለዚህ በዚህ ቪዲዮ ብዙ ጠቃሚ ነገር እንዳገኛችሁ አልጠራጠርም። ነገር ግን ከቤተሰብ ገንዘብ አትቀበሉ ወይም የራሳችሁን ገንዘብ ስሩ ስላችሁ ጀስት ኢንዲፔንደንት ለመምሰል ከቤተሰብ ብር አልቀበልም ለማለት ሳይሆን የራሳችሁን ኢፈርት አሳድራችሁ እኔ ከቤተሰብ ጥገኛ አለው ወይም በርደን አለው የሚለው ፊሊንግ ትልቅ ፊሊንግ ነው እና ብዙ ትልልቅ ነገሮች ደግሞ የሚጀመሩ early stage ላይ ነው። ብዙዎች ሰክሰስፉል የምንላቸው ሰዎች early stage ላይ ኢንካም ማግኘት የጀመሩ ናቸውና ብዙ ነገር ይጠቅማቸዋል ብዬ አስባለሁ። እኔ ራሱ ከዛም በላይ ቀደም ብዬ ብጀምር ኖሮ ብዬ የማስበው ነገር ነውና ሁላችሁም ይህን ነገር አስባችሁ ብትጀምሩ ደስ ይለኛል። ስለዚህ በዚህ ቪዲዮ አንድ ጠቃሚ ነገር እንዳገኛችሁ አልጠራጠርም። ኢንኬዝ ፋይናንሻል ስቴብል የሆናችሁ ሰዎች ካላችሁ ደግሞ ለታናሽ ወንድምና እህቶቻችሁ ስለሚጠቅም ሼር ማድረጋችሁ እንዳትረሱ። እንደተለመደው ላይክ እና ሰብስክራይብ ማድረጉም እንዳይረሳ። በቀጣይ ቪዲዮ እስከምንገናኝ እነዚህን ቪዲዮዎች ቼክ እንድታደርጉ ጋብዛችኋለሁ።